በሲቢ የኢትዮጵያ ፕሪሚየር ሊግ የኛ ሳምንት የመጨረሻው ጨዋታ ዛሬ በአዳማው ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ሲደረግ በትግራይ ደርቢ መቀለ ሰባ እንደርታ ሽረ ምድረገነትን 1-2 አሸንፏል። መቀለ ሰባ እንደርታዎች ስንታየው መንግስቱ ባስቆጠራት ብቸኛ ግብ ሲያሸንፉ ውጤቱም ከበርካታ ሳምንታት በኋላ ከወራጅ ቀጠናው እንዲወጡ አድርጓቸዋል። ከ3 ጨዋታዎች በኋላ ያሸነፈውና አራተኛ የአመቱን ድሉን ያሳካው መቀለ ሰባ እንደርታ ነጥቡን 21 በማድረስ 16ኛ ደረጃ ላይ ተቀምጧል። ባለፉት 4 ጨዋታዎች ያላሸነፈው ሽረ ምድረገነት በ23 ነጥቦች 13ኛ ደረጃ ላይ የተቀመጠው ቡድን ነው። ሲዳማ ቡና ከተከታዮቹ ቡድኖች በግብ ክፍያ ተሽሎ በ36 ነጥብ የሲቢ ኢትዮጵያ ፕሪሚየር ሊግን እየመራ ሲገኝ በተመሳሳይ በዚህ ሳምንት እንደ መሪ ሁሉ ነጥብ የጣሉት ሐዋሳ ከተማና ነገሌ አርሲ ሁለተኛና ሶስተኛ ደረጃ ላይ ተቀምጧል። ሊጉ ከ2 ቀናት እረፍት በኋላ በ21ኛው ሳምንት ይመለሳል። በኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ በምድብ ለ ሐዋሳ ከተማ የኢትዮጵያ ስፖርት አካዳሚን አሸነፈ። በምድብ ለ ረድፍ ላይ በተደረገ የሶስተኛ ሳምንት የመጀመሪያ ቀን ጨዋታ ሐዋሳ ከተማ ኢትዮጵያ ስፖርት አካዳሚን 2-2 በማሸነፍ በሊጉ የመጀመሪያ ድሉን አስመዝግቧል። በሌላ የምድብ ለ ጨዋታ 10 ሰዓት ላይ አርባ ምንጭ ከተማን ከባህር ዳር ከተማ ያገናኘው ጨዋታ አንዳች አጠናቋል። እድሉ ዶጊሶ ለአርባ ምንጭ፣ ደሳለኛ አሻግሬ ደግሞ ለባህር ዳር ከተማ ግቦቹን ያስቆጠሩ ተጫዋቾች ናቸው። የሶስተኛ ሳምንት የምድብ ለ መርሃ ግብር ነገም ሲቀጥል ፋሲል ከነማ ከሀዲያ ሆሳዕና፣ ወላይታ ዲቻ ከጥሩነሽ ዲባባ አካዳሚ እንዲሁም ቀይ ዛላ ከድሬዳዋ ከተማ ጋር ይጫወታሉ። በሌላ በኩል በኢትዮጵያ ሴቶች ፕሪሚየር ሊግ የ14ኛ ሳምንት ጨዋታዎች ዛሬም ቀጥለው ተደርገዋል። የወቅቱ የዋንጫው ባለክብር ኢትዮጵያ ንግድ ባንክ ሸገር ከተማን ሲያሸንፍ ሐዋሳ ከተማና አዳማ ከተማ ነጥብ ተጋርተዋል። በአበበ ቢቂላ ስታዲየም አስቀድሞ ቀን ላይ በተከናወነው ጨዋታ ሐዋሳ ከተማ ከአዳማ ከተማ ጋር 1-1 በሆናቸው ውጤት ተለያይተዋል። ፀሐይነሽ ጁላ ለሐዋሳ ከተማ እንዲሁም ሳሮን ጎሳ ለአዳማ ከተማ ግቦቹን አስቆጥረዋል። በዛሬው ሁለተኛ ተጠባቂው ጨዋታ ኢትዮጵያ ንግድ ባንክ ሸገር ከተማን 3-2 በማሸነፍ ከመሪው ኢትዮ ኤሌክትሪክ ጋር ያለውን የነጥብ ልዩነት ወደ 2 አጥቧል። ረዴት አስረሳኝ ለንግድ ባንክ 2 እንዲሁም ጸገነት ግርማ ተጨማሪ የአሸናፊነት ግቦቹን አስቆጥሯል። ሰናይት ኡራጎና ገነሜ ወርቁ ናቸው ሸገር ከተማን ከሽንፈት ያልታደጉ 2 ግቦችን ያስቆጠሩት። ሊጉን ኢትዮ ኤሌክትሪክ በ37 ነጥቦች ሲመራ ኢትዮጵያ ንግድ ባንክ በ35 ነጥብ ሁለተኛ ደረጃ ላይ ተቀምጧል። የኢትዮጵያ ፕሪሚየር ሊግ ለተጫዋቾች ከፍተኛ ገንዘብ የሚከፍልና ፕሮፌሽናል ተጫዋቾች ያሉት ቢሆንም ውድድሩ ግን እስካሁን ፕሮፌሽናል አይደለም ተብሏል። የሊጉ ውድድርና ስነ ስርዓት ኮሚቴ በኩሉ ክለቦች የሚመሩበት መንገድ አማተር መሆኑ ውድድሩን ፕሮፌሽናል እንዳይሆን አድርጎታል ይላል። ሊጉ ለሐሳብና ለእቅድ ጊዜ የማይሰጥ እንደሆነም ተገልጿል። ሀብታሙ ካሴ እንደሚወጣው ወጪ ህዝቡን የሚመጥን ነገር እያቀረበ ነው ብሎ ያምናል። ሊጉ በፍጹም አያምንም። ህዝቡን የሚመጥንማ እንዲኖር ነው ጥረት እየተደረገ እንጂ አይደለም። ይህ የኢትዮጵያ ፕሪሚየር ሊግ የአጋማሽ ዘመን ገጽ ነው። 190 ጨዋታዎች፣ 320 ግቦች፣ ከፍተኛ ግባግቢ በየጨዋታው 0.42 ግቦችን ብቻ የሚያስቆጥርበት፣ መሪው ከ19 ጨዋታዎች 35 ነጥቦችን ይዞ የጨረሰበት ሊግ። ስለ ስፖርት ባለፈው ቅዳሜ የሊጉን አጋማሽ ጉዞን በተመለከተ ውይይት አድርጎ ነበር። 4 ክለቦች ይወርዳሉ፣ 2 ቡድኖች ወደ ላይ ይመጣሉ። በሚቀጥለው 2019 ላይ 18 ክለቦች ሆነው ይወዳደራሉ። የሚቀጥለው 2019 ላይ ደግሞ ያው ተመሳሳይ ወራጆች ይኖሩና ቁጥሩ ወደ 16 የሚመለስበት ሁኔታ አለ። በፕሪሚየር ሊጉ በ190 ጨዋታዎች ጉዞ ትልቅ መነጋገሪያ የነበረው የዳኝነት ውሳኔዎች ናቸው። የብሔራዊ ዳኞች ኮሚቴም ከ22 በላይ ግልጽ ስህተቶች እንደነበሩ አምኗል። ለመሆኑ አሁን ላይ ያለው የደረጃ ሰንጠረዥ ፍትሐዊ ነውን ስንል የሊጉን ውድድርና ስነ ስርዓት ኮሚቴ ሰብሳቢን ጠይቀናል። ምናልባት 3 ነጥብ ሳይገባቸው ያገኙ 3 ነጥብ እየተገባቸው ደግሞ ያጡ ጨዋታዎች እንደነበሩ የገምግመዋል። በዛም ምክንያት ደግሞ ያው አስተዳደራዊ እርምጃ የተወሰደበት ሁኔታ አለና የደረጃ ሰንጠረዡ ላይ ምናልባትም ልዩነት ሊያመጣ የሚችሉ ውጤቶች እንደነበሩ ብሔራዊ ዳኞች ኮሚቴም ገምግሟል። እኛም በመጀመሪያ ዙር ከጠቅላላ ጉባኤ ላይ ስንገመግም ያንን ነገሮች አንስተናልና በሊጉ ጉልህ ስህተቶች ነበሩ። እንደ ሰውኛ ስህተት የሚኖር ቢሆንም የዘንድሮ ግን በዝቷል። የደረጃ ሰንጠረዡም መቀራረቡ ጥሩ ምልክት እንዳልሆነ ይገለጻል። የጨዋታው ቁጥር ገና 19 ጨዋታዎች ከፊት ስላላቸው ያላቸው ስታንዲንግ ፖልት ስታንዲንግ ነው የሚባለው ይመስለኛል። ምክንያቱም በአንድ ጨዋታ መቀያየር የሚችሉ ነገሮች ናቸው። እነኚህን አሁን ያሉትን ደረጃዎች ወደ በ5 እንትኖች ግሩፖች ማርጂን ለማድረግ ሞክር ያለው ነገሮች በማይበት ሰዓት ለምሳሌ ከአንደኛ እስከ 4ኛ ድረስ ያሉት በአንድ ጨዋታ ለውጥ
የደረጃ ለውጥ ማድረግ የሚችሉ ናቸው። 4፣ 5፣ 6 ባንድ ጨዋታ ቦታ ሊቀያየሩ የሚችሉ ናቸው። ከ6 እስከ 13 ያሉት ደግሞ ባንድ ማርጂን ውስጥ ያሉ ናቸው። በሊጉ በመጀመሪያው አጋማሽ ከተደረጉ 190 ጨዋታዎች 80ው በአቻ ውጤት የተጠናቀቁት ናቸው። ለዚህ ምክንያቱ ደግሞ ጊዜ የማይሰጥ ሊግ ስለሆነ ራስን ለማትረፍ ጥንቃቄ ስለሚበዛበት ነው የሚል ምላሽ አለ። አንዱ አሰልጣኝ እኔ ነበርኩ በዛ ውስጥ። ይሄ እንግዲህ ብዙ ጊዜ ነው የምለው ምንድነው አንድ ሊግ ሲጀመር የኛ ሀገር ሊግ በጣም የተጫዋቾች ከፍተኛ የሆነ የተጫዋቾች ዝውውር ያለበት ሊግ ነው። በርካታ ተጫዋቾች ተዘዋውረው ነው የሚመጡት። 11 እና ከ11 በላይ ተጫዋቾች የተዘዋወሩበት ሊግ ላይ ቲምን ፎርም አድርገህ አዘጋጅተህ የጨዋታ ስታይል ኖሮ ለማድረግ በጣም ጊዜ ይፈልጋል። ያንን ጊዜ ደግሞ ሊጉ ይሰጣል ብዬ አላምንም በጣም በብዙ ቡድኖች። ስለዚህ ብዙ አሰልጣኞች ጥንቃቄን እየመረጡ ነው የሚል ሀሳብ አለኝ። ከሰርቫይቫል አንጻር ሊያዩት ይችላሉ፣ አላውቅም። ፕሪሚየር ሊጉ ከፍተኛ ገንዘብ ለደሞዝና ሌሎች ጉዳዮች የሚወጣበት ነው። ግን እስካሁን ውድድሩ ፕሮፌሽናል አልሆነም። 3 አካሎች አሉ በዚህ ውድድር ውስጥ። ተጫዋቾች አሉ፣ አወዳዳሪው አለ ወይም ውድድሩ ራሱ አለ እና ክለቦቹ አሉ። ተጫዋቾቹ ናቸው አሁን ፕሮፌሽናሎች እኔ እስከገባኝ ጊዜ ድረስ፣ ምክንያቱም መተዳደሪያቸው ስለሆነ። ውድድሩ ፕሮፌሽናል ነው ብዬ አላስብም። ምክንያቱም ኢንካም ጀነሬት አያደርግም። ክለቦቹም ደሴም የውድድሩን ፕሮፌሽናል አለመሆን የሚያምነው ሊግ ካምፓኒው ክለቦች የሚመሩበት መንገድ ዝብርቅርቅ መሆኑን እንደ ምክንያት ያነሳል። ምናልባትም ስለ እግር ኳሳችን ስናወራ አንድም እግር ኳሳችን ባለበት እየሄደ ያለው ፕሮፌሽናል የሆኑ አካላት በብዛት ኢንቮልቭ የሚያደርጉበት አይደለም። ቀደም ኮችም እንደጠቀሰው ፕሮፌሽናሊዝምን የምንጠብቅባቸው ቦታዎች አሉ። ለምሳሌ ከአስተዳደር ስንጀምር ስፖርቱን የሚመራው ስፖርቱን የሚያውቅ ሰው መሆን አለበት ብለን እናምናለን። ለዛም ደግሞ ራሱን የቻለ ሳይንስ አለው። ምናልባት ስንቶቹ ክለቦቻችን ናቸው ስትራቴጂ ያላቸው? የክለቦች እቅድ ደካማ መሆን ተጽዕኖ አሰልጣኞች ላይ እንዲያርፍ አድርጓልም ይባላል። ክለቦች የየፕላን ከታች የመጣ ቡድን ለሻምፒዮንነት ያስባል እዚያ ጋር ስለሚሳካ። ለምሳሌ ንግድ ባንክ ስላሳካው አሁን የሚያሳካ ቡድን ሊኖር ይችላል የሚያስብ ነገር፣ ግን ካሳካውስ በኋላ የሚለውን የሚያስብ የለም። ቀጣይ ከውጭ የ27ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ ማንቸስተር ዩናይትድ ከኤቨርተን በሚያደርጉት ጨዋታ ይጠናቃል። በሂል ዲኪንሰን ስታዲየም ኤቨርተን ማንቸስተር ዩናይትድን ምሽት 5 ሰዓት ላይ ያስተናግዳል። ማይክል ካሪክን አሰልጣኝ አድርገው ከሾሙ በኋላ አስደናቂ ጉዞ ላይ የሚገኘው ማንቸስተር ዩናይትድ የአውሮፓ ሻምፒየንስ ሊግ ተሳትፎ የሚያገኝበትን እድል ለማስፋት 3 ነጥብ የሚያስፈልገው ይሆናል። ከ4 ተከታታይ ጨዋታ ድል በኋላ ከዌስትሃም ጋር 1-1 የተለያየው ማንቸስተር ዩናይትድ የዛሬውን ጨዋታ የሚያሸንፍ ከሆነ ነጥቡን 48 በማድረስ ወደ 4ኛ ደረጃ ከፍ ሲል በቦርንማውዝ ሽንፈት የገጠመው ኤቨርተን ደረጃውን ለማሻል የሚፋለም ይሆናል። ሁለቱ ክለቦች በዘንድሮ የውድድር ዓመት በ12 ሳምንት የተገናኙ ሲሆን ኤቨርተን 1-0 ማሸነፉ የሚታወስ ነው። ከመጨረሻዎቹ 5 የእርስ በርስ ግንኙነቶች ማንቸስተር ዩናይትድ ሁለቱን ሲያሸንፍ ኤቨርተን በአንዱ ድል አድርጎ በሁለቱ ቡድኖቹ አቻ መለያየታቸው ይታወሳል። በአውሮፓ ሻምፒየንስ ሊግ የጥሎ ማለፍ ጨዋታ ላይ ቪኒ ጁኒየር የዘረኝነት ጥቃት አድርሶብኛል በሚል ክስ ያቀረበበት የቤኔፊካዊ መስመር አጥቂ ጂያንሉካ ፕሪስታኒ ጊዜያዊ የአንድ ጨዋታ ቅጣት ተላልፎበታል። ባለፈው ሳምንት በሻምፒየንስ ሊጉ ቅድመ ጥሎ ማለፍ ስታዲዮ ዳሉዝ ላይ ሪያል ማድሪድ ቤኔፊካን 1-0 ሲያሸንፍ ብራዚላዊ አጥቂ ቪኒ ጁኒየር የአሸናፊነቷን ግብ አስቆጥሮ ካሳየው የደስታ አገላለጽ በኋላ የ20 ዓመቱ አርጀንቲናዊ ፕሪስታኒ የዘረኝነት ቃልን በመጠቀም ሰድቦኛል ማለቱ የጨዋታው ብቻ ሳይሆን ዛሬም ድረስ አነጋጋሪ ሁነት እንደነበር ይታወሳል። ጉዳዩን ለማጥራት ምርመራ እያደረገ የሚገኘው የአውሮፓ እግር ኳስ ማህበር የስነ ምግባር ኮሚቴ ከቅድመ ውሳኔዎች በፊት ያለውን የእገዳ መብቱን ተጠቅሞ ተጫዋቹ የፊታችን ረቡዕ ከሚደረገው የሁለቱ ቡድኖች የበርናቦ የመልስ ጨዋታ ውጪ እንዲሆን ውሳኔም አስተላልፎበታል። ለተጨማሪ ቅጣትና ውሳኔዎች ምርመራዎች እንደሚቀጥሉ የስነ ምግባር ኮሚቴው ያሳወቀ ሲሆን ከተጫዋቹ ጎን በመሆን ድጋፉን ሲያሳይ የነበረው ክለብ ቤኔፊካ በውሳኔው ላይ ይግባኝ እንደሚጠይቅም ይፋ አድርጓል። ምሽት 2 ሰዓት ላይ በኢቲቪ መዝናኛ ተጨማሪ ዜናዎችና የውይይት ጉዳዮችን አካተን እንጠብቃችኋለን። ለኢቲቪ አምስት ያዝናቸው የስፖርት ጉዳዮቻችን ይህን ይመስላሉ። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት ይሁንላችሁ።